ሰላም ውዶች እንዴት ናችሁ? ደህና ናችሁ አላችሁልኝ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ ላስጎበኛችሁ ነው አዳማ። የአዳማ ልጆች አዳማ ምን ያህል ተለውጣለች የሚለውን ነገር እንግዲህ እንደምታዩት ነው። ዛሬ ግን ያየሁት ነገር ደስ ስላለኝ ቆይ እስኪ ለእናንተ ላሳያችሁ ብዬ እየቀረጽኩላችሁ ነው ማለት ነው። እናንተ ደግሞ ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ አብራችሁኝ እንድትሆኑ በታላቅ ትህትና ነው የምጠይቀው። ዛሬ በቃ ምን ልበላችሁ፣ የምሬን ነው የምላችሁ። በአጋጣሚ በእንትን የመጣ ነው በቀበሌ እድል አግኝተን ነው ጎብኙ እዩ ተብለን የመጣ ነው እና አላቅም ብቻ ግን በቃ አሪፍ ነገር ነው። በጣም ነው የሚያምረው። ማርያም ትሪፕ አንዳንድ ጊዜ እንዴት ሊሆን ይችላል፣ ምን ሊሰራ ይችላል ምናምን ብለን በፊት የፈረሰ ሰሞን በጣም እንትን ብለን ነበር። ግን ውስጡን ደግሞ አሳያችኋለሁ ማርያም እንዴት እንደሚያምር ማለት ነው። እኔ እንደዚህ አይነት ቦታ ያየሁትኝ ያው አረብ ሀገር ነው። በእርግጥ እዚህም ሊኖር ይችላል አይደል ነው። ግን ያው ሳይ የመጀመሪያ ነው ልላችሁ ፈልጌ እና ጋይስ እንግዲህ አብራችሁኝ ዞር በሉ፣ ያለውን ነገር ተመልከቱ። ወደታች ራሱ ልንጎበኘው ውስጥ በጣም ብዙ ሱቆች አሉ፣ ፓርኪንጎች ምናምን በጣም የሚያምር ነገር አለው ውስጥ ማለት ነው። እሱ መለስተኛ አረብ ሀገር ያው እንግዲህ ጋይስ አሁን ደግሞ የቀረውን ውስጥ ገብተን እናያለን ማለት ነው። ይሄ እንደምታዩት ውጭው ነው፣ በጣም ነው የሚያምረው። ያው ገብተናል። እዚህ ጋር እንደምታዩት እንግዲህ የዳቦ ምርቶቻችንን የምንሸጥበት ቦታ ሲሆን ፍሩት ነገሮችም እንደዚህ ይታያሉ ማለት ነው። ብቻ ግን የሚያምር ነገር እንደሚሆን ተስፋ አደርጋለሁ። እንዴት ነው ግን ይሄ የዳቦ ቦታው ነው አያምርም? እንግዲህ ጋይስ በተቻለኝ አቅም ሁሉንም አስጎበኛችኋለሁ። እናንተም እስከ መጨረሻ አብራችሁኝ ኑ፣ ተከታተሉኝ ጋይስ። ጉብኝታችን እንግዲህ በዚህ መልኩ ቀጥሏል ማለት ነው። እዚህ ጋር እንደምታዩት የዳቦ ምርቶቻችን በየዕለቱ ተጋግረው በትኩስ ሁኔታ እንግዲህ የሚቀርቡበት ቦታ ነው ማለት ነው። እንዲሁም ፍሩቶች አሉ። ያው መደርደሪያው እንደምታዩት ዳቦ ተስተካክሎ እንግዲህ በዱባይ ወይም በኩዌት እንግዲህ በስደት ላይ እንዳየነው ቶስት ለብቻ፣ ኩብዝ ለብቻ፣ ሰሞን ለብቻ ተብሎ እንደሚቀመጠው እኛም ሀገር እንግዲህ የዳቦ አይነቶቻችን በእንደዚህ መልኩ ተደርድረው እንዲቀመጡ የተዘጋጀ ነው ማለት ነው። እዚህ ጋር እንደምታዩት ጁስ ነገሮች፣ አሲር ነገሮች አሉ እንደነ ማንጎ፣ ይሄ የካርቶኑ ወተት ምናምን ብዙ ነገር አለ ማለት ነው። ያ ሁሉንም ነገር እንግዲህ አብረን እየሄድን እንጎበኛለን ማለት ነው። ኬክ መጋገር ይፈልጋሉ? እንግዲያውስ በዚህ መስመር ይጓዙ የሚል ደግሞ አቅጣጫ አግኝተናል ጋይስ። ብስኩቶችም እንደዛው ደስ የሚል ነገር አለው ማለት ነው። ያው እንደምታዩት እዚህ ጋር ደግሞ ብስኩት ነገሮች፣ ጣፋጭ ነገሮች ለብቻ ናቸው። እንደሚባለው እንደ ቸኮሌት፣ እንደ ካካኦ ምናምን ደግሞ በጎን አሉ። ዱቄት፣ ስኳር፣ የቡና ግብአቶች ብቻ አቦስማ ማሻአላ የሆነ ሱቅ ተከፍቶልናል ልላችሁ ወዳለው። እንደዚህ ምንድነው ይባለው የቅመማ ቅመም እነ ማስተርድ፣ እነ ካስተርድ፣ እነ ፒኪንግ ፓውደር፣ እነ ኮኮናት ሁሉም እንግዲህ እንደምታዩቸው ተደርድሯሉ። በቃ ዱባይ ለምኔ የተባለው ማርኬታችን ነው። በተለይ አዳማ ላይ በመሆኑ አስቡት። በዚሁ አጋጣሚ እንግዲህ አራስ ልጅ ያላችሁ ወተትም ማስገብተናል በሚያምር ሁኔታ። ካቻፑንም እንደምታዩት ነው። እዚህ ጋር ደግሞ እንግዲህ ያው ካቻፕ አለ፣ ዘይት አለ። ዋው ብቻ ደስ ይላል ያለው ነገር። ፈጣሪ የሀገራችንን እድገት ብቻ ሳይሆን የእኛንም እድገት ይጨምርልን ነው የሚባለው። እና ጋይስ ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ ዞር እያላችሁ ትቃኛላችሁ ማለት ነው። ስፋቱ በምታዩት መልኩ ነው። በጣም ነው የሚያምረው። ከምንም በላይ ደግሞ ምኑ ደስ አለሽ አትሉኝ? ቁጥሩ ሄዳችኋል? ከመዳም ጋር ስትሄዱ እንትን የት ነው የሚገኘው ሲባል 11 ቁጥር 12 ቁጥር ምናምን ይባላል። ልክ እንደዛ እንግዲህ የአዳማው ማርኬት ኦርደር ይዟል ማለት ነው። ምሪንዳ ብትፈልጉ፣ ስፕራይት ብትፈልጉ፣ ፔፕሲ ብትፈልጉ በዚህ መልኩ ነው ጋይስ። እንግዲህ ያው ከዚህ በኋላ ዱባይ ለምኔ ነው ሰው ዱባይ ሜ ሲፈልግ ወደ አዳማ እንዲመጣ ያው ቲኬት እናስተካክላለን። ከምንም በላይ ምን ደስ አለሽ በሉኝ ጋይስ፣ ምን ደስ አለሽ በሉኝ እስኪ። ፓርኪንጉ ግን የማ መኪና ነው እዚህ ፓርኪንግ ውስጥ የሚቆመው? ፓርኪንጉ በጣም ከምላችሁ በላይ በጣም ትልቅ ነው፣ በጣም ማለት ነውና ያው ለወደፊት እንግዲህ ባጃጅ ይጠፋል እየተባለም አይደለ? ስለዚህ ሁላችንም የራሳችንን መኪና የምናቆምበት ተዘጋጅቶልናል እላችሁ ወዳለው። ብቻ አላቀም ደስታዬን እንዴት ልግለጽላችሁ። ደስ የሚል ነገር አለው።
እና ውድ ሀገሬ ልጆች ከሀገር ወጣችሁ የራቃችሁ አዳማ ምን ትመስላለች፣ ምን ደረጃ ደርሳለች የምትሉ ሰዎች አዳማችን እችን መስላለች ማለት ነው። በነገራችሁ ላይ ይሄ ቦታ የት ነው እስቲ ገምቱ። በፊት የት ምን የነበረ ቦታ ነው ብላችሁ ታስባላችሁ? ይሄ ቦታ በፊት ስታዲየም የነበረ ቦታ ነው። ያው ስታዲየም በነበረ ሰዓት የምታውቁ ሰዎች ታውቁታላችሁ። ዛሬ ላይ ደግሞ ስታዲየም ፍርስርስርስ ብሎ እንግዲህ በዚህ መልኩ ተሰርቷል ማለት ነው። እዚህ ጋር እንደምታዩት ስፖርት ቤት ይደረጋል እየተባለ ነው፣ ግን ለስፖርት ቤት አይመስልም እንትኑ ድባቡ። ምክንያቱም በጣም ከምላችሁ በላይ ረጅም ነው። ብቻ ግን ያምራል እና ያው በዚህ አጋጣሚ ይሄን ጉብኝት እንዳደርግ እንዳይባለው እድሉ ስለተሰጠኝ በጣም አመሰግናለሁ። ያምራል። በቃ ሌላ ምንም ይባል አይቻልም። አንደኛ ብየዋለሁ። ግን ደስ የሚለው ነገር በዚሁ አጋጣሚ ይሄ ነገር በመሰራቱ በጣም የብዙ ወጣቶች የስራ ችግር ይቀረፋል ብዬም ተስፋ አድርጋለሁ። ምክንያቱም ብዙዎቻችን እንደምናውቀው ስደት ላይ ይሄንን በሚያክል ማርኬት ስንት ሺህ ህዝብ ይሰራል ነው ጋይስ። ጽዳት አለ፣ ፓርኪንግ አለ፣ ካሼሪ አለ፣ ስንት ነገር አለ እና ብዙ የስራ እንትን ይፈጥራል ብዬ አስባለሁኝ። እንደምታዩት ውጩም ደግሞ እንግዲህ ፏ ብሏል። ያ ውስጡም ውጩም ፏ ያለ ነው ማለት ነው። በጣም በጣም ልዩ በሆነ መልኩ እንትን ብሏል። በዚህ አጋጣሚ ግራውንዱ በደንብ አላለቀም። ግራውንዱ ሲያልቅ ደግሞ ማሻላ ያበደ ነው የሚሆነው እና እንደነገርኳችሁ የብዙ ወጣቶች የስራ ችግር ይቀረፋል ብዬ ተስፋ አደርጋለሁ። ውድ ወንድሜ ረምዬ ዛሬ ያው ከቀበሌ የመጣን በሙላ ቀረጻ ላይ ነን ጋይስ። ቀረጻ ላይ በቃ ደስ ብሎናል። እንዲሁም ደግሞ ያላዩ እህት ወንድሞቻችን ስደት ላይ ያሉ የአዳማ ልጆች አዳማ ምን መስላለች የሚለውን ይዩት በማለት እንግዲህ ሁላችንም የየራሳችን ቀረጻ ላይ ነን ማለት ነው። ይሄው ጆ እዚህ ጋር እሱም እየቀረጸ ነው። በቃ ሁላችንም ቀረጻ ላይ ነን። ብቻ ምን አለፋችሁ። ከምንም በላይ ደግሞ ታች ላይ ምን ተመቸሽ ብትሉኝ ፈረስ ተስሎ ምናምን እንደዚህ ፈረሶቹ የቆሙ ነው የሚመስሉት። አያችኋቸው? ፈረሶቹ ቆሞ ነው የሚመስሉት እና በጣም ያምራል። በቃ ደስ የሚል ነገር አለው። ፈጣሪ ሀገራችንን ሰላም ያርግልን፣ እኛንም ሰላም ያርገን፣ ስራ ይስጠን፣ ደስተኛ ሆነን የምንኖር ያርገን በሀገራችን። ያው የሀገር ማማር ብቻ ሳይሆን ከምንም በላይ እኛም ደግሞ ሰርተን ተለውጠን የሆነ በቃ አላል ሲሆን ደስ ይላል እና ፈጣሪ ለእኛም ጥሩ ስራ ይስጠን ለማለት ወዳለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጉብኝታችንን አልጨረስንም ጋይስ፣ አልጨረስንም። ገና ይቀረናል። ውጩንም በተቻለኝ አቅም ላሳያችሁ ሞክራለሁ። ያው ወደታች እንደምታዩት እንግዲህ ይሄ ሁሉ ጎብኝ ነው ማለት ነው። ብቻ አላቅም ደስ የሚል ነገር አለው። አሪፍ ነው። አዎ፣ ግን ምን ይሰራል? ወይኔ ፓርኪንጎቹ ራሱ ሲያምሩ ብታዩ ጋይስ፣ የምሬ ነው የምላችሁ። በጣም ነው የሚያማምሩት አሉ እቃዎቹ ምናምን። ያው ጥብስ ሊሆኑ ይችላሉ ግን አላውቅም። ያው አለ አይደል ትንሽ ሞላ ምናምን ሲልልን መተን እንገዛዛለን እና ትጎበኛላችሁ። ላይክ አድርጉ፣ ሼር አድርጉ እዚህ። እሺ ይሄው የስራ እድል አግኝቻለሁ ጋይስ። ይቀጥሩኛል ብለሽ ነው አይደለ? በቃ እንግዲህ ያው እንደ ቻንስ ይሄው እየሰማችሁልኝ ነው ጋይስ። ስለዚህ ብዙ የስራ ቻንሶችን ሊፈጠሩ ይችላሉ የሚል እምነት አለኝ እና ማሮችዬ፣ ያው ይሄ ደግሞ የጎርዳዳ እያስጎበኛቸው ነው። አዳማ ምን ትመስላለች እስኪ ንገራቸው። አሎ እንደላችሁ ጉልሽ። ያው ዛሬ የመጣ ነው በፊት መስቀል አደባባይ አሁን መልኩን ቀይሮ እንዴት እንደሚያምር አይታችሁታል። ውስጡ ደግሞ ሲያምር ጋይስ፣ ውስጥ በጣም ነው የሚያምረው። በጣም ያምራል። የምር ግን ጠብቀህ ነበር ትናንት ላይ ሳየው ግራውንዱ የዚህን ያህል ሰፊ ቦታ ይኖራል ብዬ አላሰብኩኝም። አዎ እኔም እንደዛው ነበር። ከላይ ያለው ምን አደባባይ ብቻ ነበር ያየነው። ከውስጥ ደግሞ ሱፐር ማርኬቶች አሉ፣ ለንግድ ሱቆች አሉ። አንዳንድ ደግሞ የመኪና ፓርኪንግ ደግሞ በእጅግ በጣም በሰፊ ሁኔታ እንትን ያለበት ነው እና እንዴት እንደሚያምር ይሄን ቦታ እኔ ማመጣላችሁ ከመዳም ጋር ሱቅ ስወጣ ነው እንጂ እዚህ አላውቀውም። አዎ እና ጽድት ያለ በቃ ማለት ውስጡን ስታዩት የሆነ የውጭ ስታይል ሆኖ ያው ብቻ እንዴት እንደሚያምር እንጃ። እኛ ውስጡን በደንብ ስላየነው ነው እናንተ መጣችሁ እንድታዩት ነው ያለውን ነገር እንዴት እንደሚያምር አካባቢው ላይ። ያው በተለይ ደግሞ እንደዚህ አሁን ለኮንሰርት ለተለያዩ ዝግጅቶች ብቻ አዎ እና እዛ አካባቢ ደግሞ የህፃናት መጫወቻ ቦታዎች አሉ። ከፊት ለፊት ደግሞ የምታዩት ደግሞ ተሻግራችሁ ደግሞ እዛ አካባቢ ደግሞ ኳስ ሜዳ አለ፣ ኳስ መጫወቻ ቦታ አለ እና በጣም ለየት ባለ ሁኔታ ላይ የተሰራው እንግዲህ በእንደዚህ አይነት ሁኔታ ትገኛለች አዳማችን። እና አዳማ ልጆች ይመቻችሁ። ቤታችንን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ኑና ጎብኙ እስቲ እዩ። እንግዲህ ውጭም ያላችሁ ስትመጡ እንደኛው
በደንብ ትመለከቱታላችሁ። እዚህም ያላችሁ ደግሞ መታችሁ እንድታዩት ስንል እንጋብዛችኋለን። እንወዳችኋለን። ሰብስክራይብ አድርጉ ጋይስ።